ለኢሳም ይድረስልኝ ይሄ ቪዲዮ ይሄ መልእክት ለኢሳም እንዲደርስልኝ ሁላችሁም ሼር አድርጉ። ቪዲዮውን አይቶት መልስም እንዲሰጠኝ ስለምፈልግ ማለት ነው። እንዲሁም ሌሎቻችሁም ይሄንን ቪዲዮ እስከ መጨረሻው ድረስ በስነ ስርዓት እንድትከታተሉኝ እፈልጋለሁ። ይቀጥል ደግሞ ምን አረገች እቺ ልጅ? ምንም እኮ አላረገችም። አፈቀረች እንጂ ምንም አላረገችም። በዛ መልኩ እሷን መገፍተር እሷን ማጥላላት ምናምን ይሄ በጣም ስህተት ነው ማለት እኔ በሰዓቱ ቪዲዮን እያየሁት ቪዲዮ ደቅኜ ቀጥታ ለኢሳም ብዬ የሆነ መልእክት ባስተላልፍ በጣም የሆነ አስጠሊ ቃላቶችን ሁላ መጠቀም አይቀርም። ምክንያቱም በጣም ነበር የተናደድኩት። ፍቅርን የሚያውቅ ሰው ማለት ነው ጋይስ። ፍቅር ስንት ነገር ሰውን አድርጓል። ፍቅር ስራ አላሳጣችሁ፣ በፍቅር ምክንያት ገንዘባችሁን አላጣችሁም፣ ጊዜያችሁን አላጣችሁም። እውነት ለመናገር በፍቅር ምክንያት የሞተ ሰው የለም? እስቲ የለም በሉኝ። በፍቅር ምክንያት የሞተ ሰው የለም? አፍቅሮ ያ ሰው ክዶ ተናዶ ራሱን አጥፍቶ የሞተ ሰው የለም? ዓለማችን ላይ በጣም ብዙ ነው ያለው። በፍቅር ምክንያት እምነቱን የቀየረ ሰው የለም? የምታፈቅረኝ ካልሞክር በተስፋ ከመኖርና ሞክሪ በወድቅ ይሻላል። ምክንያቱም እንደማይሆን አውቄ ሌላ አዲስ ህይወት እጀምራለሁ። ግን ሳልሞክረው ግን እኔም ሌላ መንገድ ላይ መሄድ አልችልም። እየኖርኩም ደግሞ ሳይሆን እየሞትኩ ነው የሚሄደው። አንድ ሰዓታችሁ በአንድ ቀን ወዳችኋለሁ ምናምን ቢል አይሆንም አይደለ? ልባችሁም አይቀበለውም። እኔም እንደዛ እንዲለኝ አይደለም ጠብቄ ያልኩት። ባይዘው ደግሞ የተገፋ ነው ሲነሳም የሚያምርበት። ወተትም ሲገዛ በመገፋት ነው ቅቤ የሚወጣው አይደል የሚባለው። እና መጨረሻው የተገፋ ደግሞ መጨረሻ ያምራል። አካለ ጎደሎ ለምሳሌ እንደው ምሳሌ ልስጣችሁ። ሰው ይስቃል አይስቅም? ዋላ በኔ ቢደርስብኝ ይስባል እና ሸፋዳ እና ሹፍ በራሳችን ቢደርስብንስ እንዳለ ይሄም እንደዛው ነው። እና እርግጠኛ ባልሆናችሁበት ነገር ላይ አሁን ላይ ምግብ በመውለዴም በማፍቀሬም በመሰደቤም በመገፋቴም ማለት ነው። ምክንያቱም ራሴን ሳየው ንጹህ ልብ አለኝ ብዬ ነው ያሰብኩት። ንጹህ ልብ ኑሮኝ ሰውን ለማስገባት አሰብኩ። ታዲያ ምንድነው ጥፋቴ? በተሰራው ቪዲዮም ብዙ ኮሜንትም አለ። የነክል ኮሜንት ግድ ሰጥኝ አይደለም፣ ግን ለዛ ኮሜንት መልስ መስጠት ፈልጌ ነው። እኛም ማለፍነው እናንተን ታዘብናችሁ እንዳይሆንባችሁ ነገሩ። የዛሬን አይታችሁ የነገ ሳታውቁ አትፍረዱ ነው የመጀመሪያው መልክቴ። ሁለተኛ መልክቴ ላይ ደግሞ አላቅም ልናገር የፈለኩት ነገር ቢኖረኝ በምን አይነት አመለካከት አይታችሁት ነው። እያንዳንድሽ ራስሽን ብትገምጪ፣ እያንዳንዳችን ሁላችን ራሳችን ብንገምት ምን አይነት ላይ ነው ያለ ነው። አብዛኛው ደግሞ ሴት ናችሁ። እንደው ሴቱ ናችሁ እኔ ጋር የምትፈርዱት ቅሌት፣ ውርደት ምናምን የምትሉትኝ እኔ በሶሻል ሚዲያ ስለወጣሁ ሊሆን ይችላል አይደለም? እናንተስ ሶሻል ሚዲያ ላይ ሳታወጡ እንዲህ አይነት ነገር ብላችሁ አታውቁም? እስኩልሽ ብራሽን ጠይቂ። ወንድ ልጅ ወደዋለሁ ብላችሁ አታውቁም? እንደው ብያላቅም የሚል ካለ ኮሜንት ላይ ጻፍልኝ። የእውነቴን ነው የምላችሁ። ወንዶችስ ምን ነው መለመን እንጠላለን አላችሁ? እንዴት ነው ያያችሁት? በምን አመለካከት ነው? ግን ለማንኛውም እኔ ማለት የእናንተ ኮሜንት ካየሁት በኋላ እንደው ማለት ነው በልህ ይበልጥ ወደፊት ብዙ ነገር እንደምጠነከር ነው ያሳያችሁኝ። ማለት ይሄን ነገር ፈለመበታለሁ፣ ተመኝቼው ብቻ እንዳልቀር አደርገዋለሁ አልኩ። ባይዘው አላህ እንደዚህ ይላል ማለት በቀዷ ቀድር በዱዓ ይቀየራል ይላል ማለት አላህ በዱዓ ምንም ነገር መቀየር እንደምንችል ተናግሯል። ላተቀነጡ ሚን ረህመቱም ብሎናል። እናም ደግሞ እኔ በሱ ደግሞ እንዲቻለ ተራተረምና ይሄ ነገር ያላህም ነገር ልቤ ላይ ስለሞላው ነው የነክል ትናንኩት። በአንዳንድ ሰዎች አላችሁ ሰውን ተስፋ ለማስቆረጥ የምትሞክሩ ተስፋ የቆረጣችሁ ሰዎች ናችሁ ብዬ ነው የማስበው። እኔ ደግሞ ተስፋ የምቆርጥ አይነት ሴት አይደለሁም። ተስፋ ባለ መቁረጥ ነው እዚህ የደረስኩትኝ። ወደፊትም ደግሞ ትልቅ ደረጃ የሚቆርጥ ተስፋ የማይቆርጡ ናቸው። አማኝ ተስፋ ይቆርጥም ይባላል።